አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 14 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በጥቁር ገበያ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን ሙሉ መረጃ ልናደርሳችሁ መጥተናል። እንግዲህ በዛሬው ዕለት ያለው የምንዛሬ ዋጋ በተወሰኑ ሀገራት ላይ ማለትም ትልልቅ የምንዛሬ ዋጋ ያላቸው ሀገራቶች ጭማሪ አድርገዋል። በተወሰኑ ሀገራቶች ላይ ደግሞ ቅናሽ ታይቷል። የትኛው ሀገር ጨምሯል፣ የትኛውስ ሀገር ቀንሷል የሚሉትን የ15 ሀገራትን ሙሉ ዝርዝር መረጃ በጥቁር ገበያ እንዲሁም የ5 ሀገራትን በባንክ የምናደርሳችሁ ይሆናል። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት የተወሰኑ ሀገራቶች ላይ ጭማሪ አድርገዋል፣ የተወሰኑ ሀገራቶች ላይ ቅናሽ አድርገዋል። እነዚህ ሀገራቶችን በዝርዝር እንግዲህ የአሜሪካ ዶላርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ እናደርሳለን። የአሜሪካ ዶላር በዛሬው ዕለት እንግዲህ እሱም ላይ ጭማሪ ተደርጎበት አንድ የአሜሪካ ዶላር 187 ብር ከ85 ሳንቲም ሲመነዘር 100 የአሜሪካ ዶላር 18785 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 245 ብር ከ55 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24555 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ክቡራን ተመልካቾቼ በትናንትናው ዕለት የስራና ክህሎት ሚኒስቴር ወደ ውጭ ሀገራት ጉዞን በተመለከተ እንግዲህ የተለያዩ የዓለም ሀገራት መጓዝ የምትችሉበትን ይፋ አድርገዋል። በተለይ መረጃ እጅግ በርካታ ኢትዮጵያኖች እየተታለሉ ያሉበት ሁኔታ ስለሆነ በዚሁ አጋጣሚ ወደ እናንተ ላደርሳቸው። ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኩዌት፣ ኳታር፣ ዮርዳኖስ፣ ሊባኖስ ከነዚህ ሀገራት ውጭ ምንም አይነት የጉዞ እንግዲህ ፍቃድ አለመኖሩን በትላንትናው ምሽት መረጃ ላይ ወደ እናንተ አድርሻለሁ። ምናልባት ያላያችሁ ካላችሁ እጅግ በጣም ጠቃሚና ጠቋሚ ነው። እህት ወልድም ካላችሁ እንግዲህ እነዚህ ከተዘረዘሩት ሀገራት ውጭ ጉዞ እንግዲህ ምንም አይነት ፍቃድ አለመኖሩንና ከፍተኛ ጥንቃቄ ልታደርጉበት የሚገባ መሆኑን እንግዲህ ሚኒስቴር መስሪያ ቤቱ አሳስቧል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 131 ብር ከ91 ሳንቲም ሲመነዘር 100 የካናዳ ዶላር 13191 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 216 ብር ከ66 ሳንቲም ሲመነዘር 100 ዩሮ 21666 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዌብሳይቱ የማያስነብበው የኳታር ሪያልን መረጃ በዛሬው ዕለት ይዘናል። በዚህም አንድ የኳታር ሪያል 47 ብር ከ92 ሳንቲም ሲመነዘር 100 የኳታር ሪያል 4792 የኢትዮጵያ ብር እየተመነዘረ እንደሚገኝ ከተለያዩ የመረጃ ምንጮች ለማወቅ ችለናል። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ72 ሳንቲም ሲመነዘር 100 የሳውዲ ሪያል 4972 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 603 ብር ከ63 ሳንቲም ሲመነዘር 100 የኩዌት ዲናር 60363 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 51 ብር ከ63 ሳንቲም ሲመነዘር 100 የዱባይ ድርሃም 5163 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 484 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 48470 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት 259 ብር ከ90 ሳንቲም ሲመነዘር
100 የጆርዳን ዲናር 25990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 475 ብር ከ15 ሳንቲም ሲመነዘር 100 የኦማር ሪያል 47515 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋንን ስንመለከት 24 ብር ከ70 ሳንቲም ሲመነዘር 100 የቻይና ዩዋን 2470 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ ስዊስ ፍራንክ 229 ብር ከ10 ሳንቲም ሲመነዘር 100 የስዊስ ፍራንክ 22910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽክል ነው። በዛሬው ዕለት አንድ የእስራኤል ሽክል 56 ብር ከ63 ሳንቲም ሲመነዘር 100 የእስራኤል ሽክል 5663 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች የአዋሽ ባንክን ዕለታዊ ምንዛሬ ዋጋ ይዘንላችሁ ቀርበናል። በዚህም አንድ የአሜሪካ ዶላርን 151 ብር ከ64 ሳንቲም ገዝቶ 154 ብር ከ68 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 176 ብር ከ49 ሳንቲም ገዝቶ 180 ብር ከ02 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 202 ብር ከ02 ሳንቲም ገዝቶ 206 ብር ከ06 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 182 ብር ከ42 ሳንቲም ገዝቶ 186 ብር ከ07 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 43 ብር ገዝቶ 43 ብር ከ86 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 43 ብር ከ93 ሳንቲም ገዝቶ 44 ብር ከ81 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 108 ብር ከ72 ሳንቲም ገዝቶ 110 ብር ከ90 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ይህን ይመስላል ማለት ነው። በዛሬው ዕለት ያለው የዕለታዊ ምንዛሬ ዋጋ በጥቁር ገበያ እንዲሁም በባንኮች መካከል ያለውን ልዩነት እንግዲህ በንጽጽር ወደ እናንተ አድርሰናል ማለት ነው። መግቢያ ላይ እንደገለጽኩላችሁ በትናንትናው ምሽት እንግዲህ ወደ ተለያዩ የዓለም ሀገራት የሚጓዙትን እህት ወንድሞች እንግዲህ ከፍተኛ ጥንቃቄ ሊያደርጉ እንደሚገባ ከነዚህ ከተባሉት ከተዘረዘሩት ሀገራቶች ምንም አይነት ጉዞ አለመኖሩን እንግዲህ ሚኒስቴር መስሪያ ቤቱ አስጠንቅቋል ማለት ነው። ቪዲዮን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያውያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዕለቱ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።